ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ 11 ዩኒት 5 ሌሰን 11 ዛሬ የምናየው ከባለፈው ሌሰን የቀጠለ ክፍል 2 ስለ ኤሪያል ሊኒየር እና ቮሊዩም ኤክስፓንሽን በሚል ርዕስ ነው እየተወያየን ያለ ነው። በባለፈው ሌሰን እንዳየነው ስለ ሊኒየር ኤክስፓንሽን ሰፋ ያለ ውይይት አድርገናል፣ እንዲሁም ጥያቄዎችንም ሰርተናል። በዛሬ ሌሰናችን ደግሞ በክፍል 2 ስለ ኤሪያ ኤክስፓንሽን ወይም ደግሞ ሰርፌስ ኤክስፓንሽን ማለት ምን ማለት ነው የሚለውን ሰፋ አድርገን እንወያያለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችንን ዋሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። ኦኬ ዋት ዳዝ ሚን ኤሪያ ወይ ኦር ሰርፌስ ኤክስፓንሽን? ኤሪያ ወይንም ደግሞ ሰርፌስ ኤክስፓንሽን ማለት ምን ማለት ነው? ባለፈው ሌሰናችን ስለ ሊኒየር ኤክስፓንሽን ሰፋ አድርገን ስለተወያየን አይ ቲንክ ኤሪያ ኤክስፓንሽን የዳይሜንሽን ለውጥ ካልሆነ በስተቀር ኮንሰፕቱ ተመሳሳይ ነው። ምክንያቱም አንዱ የሂት ኢፌክት ማቴሪያሎች የሳይዝ ለውጥ እንዲያመጡ ነው የሚያደርጋቸው ብለናል። ከባለፈው ሌሰናችን የተማርነው ጀስት አንድን ማቴሪያል ሂትድ ስናደርገው ቴምፕሬቸር ራይዝ ያደርጋል ወይም ደግሞ የቴምፕሬቸር ለውጥ ያመጣል። የቴምፕሬቸር ለውጥ ወይም ቴምፕሬቸር ቼንጅ የምንለው ማቴሪያሎች ላይ የሚፈጥረው ተጽዕኖ ምንድን ነው? ጀስት የሳይዝ ለውጥ ያመጣል። አንደኛው ሊኒየር ኤክስፓንሽን ነው። አሎንግ ዘር ሳይድ ብቻ የርዝመት ለውጥ ያመጣል። ኦልሞስት ያለው ሌላው ዳይሜንሽን የቮሊዩም ዳይሜንሽን ኤሪያው ብዙም ከሌንግዙ ጋር ኮምፔር ስናደርገው ያለው የኤሪያ ቼንጅ ብዙም አይደለም። አሎንግ ዘር ሳይድ ብቻ ነው ሌንግዝ ብቻ ነው ኤክስቴንድ የሚያደርገው ብለን አይተናል። አሁን ደግሞ የምናየው ኤሺት ኦፍ ሜታል ብንወስድ ከዚህ በፊት እንደ ላሜራ ወይም ቆርቆሮ አይነት ጀስት በጣም ስስ የሆኑ ማቴሪያሎች ሌንግዝ አላቸው። ዊድዛቸው ሜጀረብል ነው፣ በጣም ረጃጅም ነው። ቲክነሱ ግን ከሌንግዝና ከዊድዙ ጋር ስናይ ከአንደኛው ዳይሜንሽን ሌላኛው ዳይሜንሽን ጋር ኮምፔር ስናደርገው ቲክነስ ወይም ውፍረት የምንለው ነገር በጣም ትንሽ ነው። ስለዚህ ይሄ ማቴሪያል ሙቀት በሚያገኝበት ሰዓት አጠቃላይ የቮሊዩም ቼንጅ አለ። የቮሊዩም ቼንጅ ስንል ቮሊዩም ማለት ሌንግዝ፣ ዊድዝ እና ቲክነስ ወይም ሃይት ነው። ሌንግዝ እና ዊድሱ ላይ ያለው ኢፌክት ከፍተኛ ሲሆን የቲክነስ ወይም የሃይቱ ግን በጣም ስስ ከሆነ በጣም ትንሽ ነው የሚሆነው። ስለዚህ ከዚህ ጋር ተባስቱ ያለው አጠቃላይ ቮሊዩም ቼንጅ ከሌንግዝ እና ከዊድዙ ጋር ኮምፔር ሲደረግ የቲክነስ ቼንጁ ወይም ደግሞ የውፍረት መጠኑ ያለው የቼንጅ መጠን በጣም ኔግሊጂብል ነው ወይም በጣም ትንሽ ነው። ስለዚህ አጠቃላይ ሞር ቼንጅ የሚያደርገው የሌንግዝ እና የዊድዙ ፓርት ከሆነ ብዙ ጊዜ ምን ይባላል? ኤሪያ ኤክስፓንሽን። ኤሪያ ሰርፌስ ኤሪያው እንጂ ቲክነሱ ብዙም ያን ያህል ልዩነት አያመጣም። ስለዚህ ሞር ቲክነሲዝ በጣም ለስ የሆነ ቼንጅ አለው፣ በጣም ትንሽ ነው ቼንጁ። ነገር ግን የሌንግዝ እና የዊድዙ ፓርት አንጻራዊ ቼንጅ አለው ብለን ካሰብን ኤክስፓንሽን ምን ይባላል? ኤሪያ ኤክስፓንሽን ወይንም ደግሞ ሰርፌስ ኤክስፓንሽን ይባላል ማለት ነው። ዛሬ የምንወያይበት ርዕሳችን ኤሪያ ኤክስፓንሽን ወይም ሰርፌስ ኤክስፓንሽን ነው። ዘ ተርም ኤሪያ ኤክስፓንሽን ሪፈርስ ቱ ዘ ቼንጅ ኢን ኤሪያ ኦፍ ዘ ማቴሪያል ዌን ኢትስ ቴምፕሬቸርስ ቼንጅ። በሙቀት መጠን ለውጥ አማካኝነት የቼንጅ ኢን ኤሪያ ወይም ደግሞ የሰርፌስ ኤሪያ ቼንጅ ምን ይባላል? ኤሪያ ኤክስፓንሽን ወይም ሰርፌስ ኤሪያ ኤክስፓንሽን ይባላል ማለት ነው። ስለዚህ ኮንሲደር የምናደርገው ዘ ሆል ፔሪሜትር ነው ማለት ነው። ሌንግዝ እና ዊድዙ ወይም ደግሞ ይሄ ሌንግዝ ፓራላል ይሄ ዊድዝ ነው። ፔሪሜትር ማለት ዙሪያ ነው። ይሄ ሌንግዝ ካልን ይሄም ሌንግዝ ነው አይደል? ይሄ ዊድዝ ፓርት ከሆነ ይሄ ዊድዝ ፓርት ነው አይደለ? ስለዚህ ፔሪሜትር ማለት ዙሪያው ማለት ነው። ሌንግዝ ሲደመር ዊድዝ ሲደመር ሌንግዝ ሲደመር ዊድዝ ወይንም ደግሞ በሌላ አባባል ምን ማለት ነው? ኤሪያ ማለት አጠቃላይ ሌንግዝ ሲባዛ ዊድዝ ማባዛት ይሄንን ትዋይስ ኦፍ ሌንግዝ ሲደመር ትዋይስ ኦፍ ዊድዝ ከምንል ጀስት ምን መውሰድ እንችላለን? አጠቃላይ ዘ ሆል ፔሪሜትር ወይንም ደግሞ ሰርፌስ ኤሪያው ቼንጅ ያደርጋል ማለት ነው። ቼንጅ የሚኖረው ቢኮዝ ቴምፕሬቸር ቼንጅ ሲኖር ነው ማለት ነው። የቴምፕሬቸር ለውጥ ሲኖር የማቴሪያሉም ሰርፌስ ኤሪያው ሳይዙ ይለወጣል። ሰርፌስ ኤሪያ ቼንጅ ካለ ምን ተብሎ ይጠራል? ዊሴድ ኤሪያ ኤክስፓንሽን ወይንም ደግሞ ሰርፌስ ኤክስፓንሽን ተብሎ ይጠራል ማለት ነው። ዛሬ እንዴት ነው ሰርፌስ ኤሪያ ኤክስፓንሽን ካልኩሌት የምናደርገው የሚለውን እንደ ሊኒየር ኤክስፓንሽን ሰፋ ያለ ውይይት እናደርጋለን። ብዙ ጊዜ ሰርፌስ ኤክስፓንሽን ወይም ኤሪያ ኤክስፓንሽን ቱ ዳይሜንሽናል ኤክስፓንሽን ተብሎ ይጠራል። ቱ ዳይሜንሽናል ማለት አሎንግ ዘር ሳይድ ማለት ነው። ሌንግዝ እና ዊድዝ ፓርቱ አይደል? ወይም ሌንግዝ እና ቲክነስ ፓርቱ ሁለት ዳይሜንሽን ብቻ ማለት ነው። ቮሊዩም ከሆነ 3 ዳይሜንሽን ሌንግዝም ዊድዝም ሃይቱም ዘ ሆል ሰርፌስ ኤሪያ ኤክስፓንድ ካረገ
3 ዳይሜንሽናል ኤክስፓንሽን ተብሎ የሚጠራው ቮሊዩም ነው። ለምሳሌ ሊኒየር ኤክስፓንሽን 1 ዳይሜንሽናል ነው፣ አሎንግ ዜር ሳይድ ብቻ ነው። ይሄ ግን 2 ሳይድ ነው። በሁለት ሳይድ ኤክስፓንድ የሚያደርግ ከሆነ ጀስት ሰርፌስ ኤሪያ ወይም ደግሞ ኤሪያ ኤክስፓንሽን ተብሎ ይጠራል። ኢት ኢዝ ዘ 2 ዳይሜንሽናል ኢኩቫለንት ሊኒየር ኤክስፓንሽን። ሁለት ሊኒየር ኤክስፓንሽን ሌንግዝ እና ዊድዝ ፓርቱ ኤክስፓንድ ከሆነ ዊ ሴድ ሰርፌስ ኤሪያ ወይም ደግሞ ኤሪያ ኤክስፓንሽን ተብሎ ይጠራል። when an object is heated ሙቀት ሂትድ ሲሆን ነው ኤክስፓንሽን የሚፈጠረው። it doesn't just get longer its entire area increases ይላል። ሰርፌስ ኤሪያ ኤክስፓንድ ሲያደርግ ጀስት ቲክነስ ፓርቱ ያለው በጣም ትንሽ ስለሆነ ኔግሊጂብል ነው። doesn't just get longer በጣም ሎንገር አይሆንም፣ የተወሰነ ቲክነስ ብቻ ነው የሚጨምረው። ሶ አሎንግ ዜር ሳይድ ግን የተወሰነ የሰርፌስ ኤሪያ ለውጥ ካመጣ ምን ይባላል? ኤሪያ ኤክስፓንሽን ተብሎ ይጠራል። ሉክ ለምሳሌ እዚህ ፒክቸር ላይ እንደምታዩት መጀመሪያ የነበረው ኦሪጂናል ኤሪያ ኢኒሻል ኤሪያ ብለን እንጥራው። ይሄ ኢኒሻል ኤሪያ ሜጀር ያደረግነው ጀስት ምኑ ጋ ነው? ኢኒሻል ኤሪያ ኢኒሻል ቴምፕሬቸር ላይ ነው። ቴምፕሬቸሩ ኢኒሻል ነው። ለምሳሌ 10 ዲግሪ ሴልሺየስ ላይ ያለው ኤሪያ ነው። ኤሪያ እንዴት ነው የሚሰለው? እስኪ የዚህ ለምሳሌ ሰርፌስ ሺት ኦፍ ሜታል እንደ ላሜራ ስስ ላሜራ አይነት ነገር ከሆነ ሰርፌስ ኤሪያ ኤክስፓንሽን ነው የሚኖረው። ሶ ነገር ግን ኦሪጂናል ኤሪያው ቢፎር ሂት ከማድረጋችን በፊት ማቴሪያሉን ኤሪያውን እናሰላለን። ኤሪያ እንዴት ነው የሚሰለው ካለን ኦሪጂናል ሌንግዝ አለ፣ ኦሪጂናል ዊድዝ ሌላኛው ሌንግዝ ማለት ነው። ሶ ብዙ ጊዜ ሌንግዝን ከዊድዝ ነው፣ ሁሉም ግን ጀስት ሳይዱን ነው ሌንግዝ ብለን የምንጠራው። ለመለየት ነው ዊድዝ ብለን የምንጠራው። ጀስት አናዘር ፓርት ኦፍ ሌንግዝ ነው። የዚህኛው ሰርፌስ ኤሪያ አናዘር ፓርት ኦፍ ሌንግዝ ያለው የርዝመት መጠን ዊድዝ ብለን ጠራ ነው ማለት ነው። ሶ ኦሪጂናል ዊድዝ አለው። ሶ ኦሪጂናል ኤሪያ ሲፈለግ ምን ማድረግ ነው? ኦሪጂናል ኤሪያ ማለት ኢኒሻል ኤሪያ ቢፎር ቴምፕሬቸር ራይዝ ከማድረጉ ፊት ሙቀት መጠኑ ከመጨመሩ በፊት ያለው ኦሪጂናል ኤሪያው ሲሰላ ኦሪጂናል ሌንግዝ ሲባዛ ኦሪጂናል ዊድስ ብለን እንጠራዋለን። ወይንም ተመሳሳይ ዳይሜንሽን እኩል ለምሳሌ 2 ሜትር በ2 ሜትር ከሆነ ሌንግዝ ታይምስ ሌንግዝ ማለት ኦሪጂናል ሌንግዝ ሲባዛ ዊድዙም ከሌንግዙ ጋር እኩል ከሆነ ኦሪጂናል ሌንግዝ ነው። ሶ ኤሪያ ኦሪጂናሉ ሌንግዝ ስኩዌር ይሆናል ማለት ነው። ሌንግዝ ስኩዌር ማለት ነው። ይሄ ሰርፌስ ኤሪያው ነው። ሶ መጀመሪያ ላይ ያለው ኢኒሻል ቴምፕሬቸር ላይ ያለው የሰርፌስ ኤሪያ መጠን ኢኒሻል ኤሪያ ወይንም ኦሪጂናል ኤሪያ እንላለን። ዘን ሂትድ ብናደረገው ምን ይፈጠራል? ሉክ ይሄ ሜታል ሺት ኦፍ ሜታል እንበለው ጀስት ስስ የሆነ እንደ ሜታል አይነት ነገር ወሰድን እንደ ሳምፕል ማለት ነው። ማንኛውም ሶሊድ ማቴሪያል መውሰድ እንችላለን። ኮንክሪት ሊሆን ይችላል፣ ኤንድሶን ቲምበር ሊሆን ይችላል፣ ኤንድሶን። ሶ ይሄ የተሰራው ለምሳሌ ሜታሉ እነዚህ ሞለኪሎች ነው። ሞለኪላር ስትራክቸሩ እንደዚህ እንሳለው እስኪ። ሶ እነዚህ ሞለኪላር ስትራክቸሮቹ በጣም ስትሮንግ የሆነ ቦንድ አላቸው፣ በጣም ታይትሊ ቦንድድ ናቸው። ጀስት ለሳምፕል ያህል እንደዚህ እንስራው። እነዚህ ሞለኪሎች የተገናኙት ሙቀት ቢያርፍባቸው ወይም ሙቀት አብዞርቭ በሚያደርጉ ሰዓት ምን ሊፈጠር ይችላል? በሞለኪሎቹ መካከል ያለው ብሮክን ስለሚሆን እነዚህ ሞለኪሎች ምን ማድረግ ይጀምራሉ? መንቀሳቀስ ይጀምራሉ። ሲንቀሳቀሱ ዋና ናዘር ፕሬሸራይዝ ስለሚደራረጉ የተወሰነ መገፋፋት ስላለ ሞለኪሎቹ ዋና ናዘር ሲገፋፉ ቦታ የማስፋት ባህሪ ይኖራል ማለት ነው። ሶ ቀስ እያለ ይሄ ማቴሪያል ጀስት ሂት አብዞርቭ ባረገ ቁጥር ይሄ ማቴሪያል ወይንም ደግሞ ለሙቀት ኤክስፖዝ ሲሆን ሲጋለጥ ወደ ማቴሪያሉ የሙቀት ኢነርጂ በሚገባበት ሰዓት ቴምፕሬቸሩ ከኢኒሻል ቴምፕሬቸር የተወሰነ ምን ይሆናል? ራይዝ ያደርጋል። ቴምፕሬቸር ፋይናል እናገኛለን ማለት ነው። ሶ ለምሳሌ መጀመሪያ 10 ዲግሪ ሴልሺየስ ላይ ያለውን ኤሪያ ካሰላም በኋላ ጀስት 15 20 30 40 እያለ ሙቀቱ እየጨመረ ቢሄድ እዚህ ጋር ያለው የሞለኪሎቹ እንቅስቃሴ ማቴሪያሉ ምን እንዲያደርጉት ያደርጋል? እንዲለጠጥ ወይም ኤክስፓንሽን እንዲኖር ያደርጋል። ሶ ኤክስፓንሽኑ ኤሪያ ወይም ሰርፌስ ኤክስፓንሽን ይባላል። በተወሰነ መልኩ የኤሪያ ለውጥ ማግኘት እንጀምራለን ማለት ነው። ቲክነሱ ውፍረቱ የተወሰነ ይጨምራል፣ ግን እንደ ሌንግዝና እንደ ዊድዙ አይሆንም። ሶ ቲክነሱ ኔግሊጂብል አድርገነዋል ማለት ነው። በጣም ትንሽ ስለሆነ እዚህ ውስጥ ኮንሲደር አናደርገው። ሶ ጀስት ዘ ሆል ፔሪሜትር ኤክስፓንድ ያደርጋል። ያ ማለት አሁን የተወሰነ ምን አለ ማለት ነው? የቅርጽ ለውጥ አለው ማለት ነው። የቅርጽ ለውጥ ያመጣል። ሶ የተወሰነ ምን አድርጓል? በሁሉም ዳይሜንሽኖች ኤክስቴንድ አድርጓል፣ ተስፋፍቷል። ስለዚህ አሁን የነበረ ኦሪጂናል ሌንግዝ ነበር ኤል ኖት። አሁን ምን ሆነ ማለት ነው? ፋይናል ሌንግዝ ልናሰላ ነው። ፋይናል ሌንግዝ ብለን የምንጠራው ከየት እስከ የት ያለው ነው?
አሁን ካገኘነው ሰርፌስ ኤሪያ ከዚህ እስከዚህ ያለውን ይሄ ኒው ኤሪያ ልናገኝ ነው አይደለ? ሶ እስኪ ፒክቸሩን እንደዚህ እንሳለው። ሶ በፒክቸር ደረጃ ጀስት በዚህ መልኩ መጻፋችሁ ላይ እንዳለው እናስቀምጥ። ዘ ሆል ዳይሜንሽን ምን ይሆናል? ሙቀቱ እየጨመረ ሲሄድ ይሄ ኢኒሻል ቴምፕሬቸር ነው። ሶ ፋይናል ቴምፕሬቸሩ ራይዝ ያው የቴምፕሬቸር ለውጥ ነው የሚያስፈልገው። ሶ ራይዝ አድርጎ ጀስት የነበረው ኤሪያ ዘ ሆል ሳይድ በሳይድ የነበረው የተወሰነ ጨመረ፣ በሳይድ የነበረው በሳይድ ዊድዝ ፓርቱ ኤክስቴንድ አረገ፣ በሳይድም የተወሰነ ኤክስፓንድ አረገ። ይህን ያህል በጣም ትልቅ ኤክስፓንሽን አጠበቁ። ኦኬ ትምህርት ያህል ነው። ኦኬ በተወሰነ መልኩ ግን ቼንጅ ያደርጋል። ሶ የሚቀጥለው ጠርዝ ያለው ጀስት ምንም በለው ፋይናል ዳይሜንሽኑ ነው ወይም ፋይናል ኤክስቴንድ ያደረገበት የሌንግዝ መጠን ነው። ስለዚህ ይሄ ማለት ከዚህ የነበረው ኦሪጂናል ሌንግዝ ነበር። ጀስት ይሄ የተወሰነ ምን አድርጓል? ኤክስቴንድ አድርጎ ይሄ ፋይናል ሌንግዝ ሆነ ማለት ነው። ኦኬ ከዚህ ያለውን ምን እናድርገው? ከዚህ ያለው ማለት ነው ፋይናል ሌንግዝ። ይሄ ምንም በለው ከዚህ ያለውን ደግሞ ፋይናል ዊድዝ ማለት ነው። ሶ ይሄ ኤሪያ ኦሪጂናል ስንፈልግ ኢኒሻል ሌንግዙን ሲባዛ ኢኒሻል ዊድዙን አባዛ አይደል? ሶ ኢኒሻል ቴምፕሬቸር ላይ ያለው ሌንግዝ ኦሪጂናል ሲደመር ሌንግዝ ኦሪጂናል የሆነው ዊድዙን አባዛ ነው። ኦኬ ሶ ይሄ ሌንግዝ በዊድዝ ኦሪጂናል ስናባዛ ኦሪጂናል ሌንግዙን ኢኒሻል ቴምፕሬቸር ላይ አባዛ ነው። ፋይናል ቴምፕሬቸር ላይ ደግሞ ምን እናገራለን? ፋይናል ኤሪያ እናባዛለን። ፋይናል ኤሪያ ማለት ምን ማለት ነው? ፋይናል ሌንግዝ አፍተር ሂትድ ከሆነ በኋላ ቴምፕሬቸሩ ራይዝ ስለሚያደርግ ፋይናል ሌንግዝ ሲባዛ ፋይናል ዊድዝ ይሆናል ማለት ነው። ሁለቱን ስናባዛ ፋይናል ኤሪያ እናገኛለን። ሶ ሁለቱን ስናቀናንስ ግን ከፋይናል ኤሪያ ኢኒሻል ኤሪያ ወይም ኦሪጂናል ኤሪያ ስናቀናንስ ቼንጅን ኤሪያ እናገኛለን። ኤሪያ የተለወጠው ምን ያህል ነው? ምን ያህል ጋፕ አለው ስንል ጀስት የምናገኘው ይችን ፓርት ነው። በዚህና በዚህ መካከል ይችኛዋ ፓርት ስትቀናነስ የጨመረችዋ የኤሪያ መጠን ምን ትባላለች? ቼንጅን ኤሪያ ትባላለች ማለት ነው። ሶ ወይንም እዚህ ጋር እንደምታዩት ይቺ ፓርት በዚህኛው ጠርዝና በዚህኛው ጠርዝ መካከል ያለችው ምንድነች? የኤሪያ ለውጥ ወይም ቼንጅን ኤሪያ ነው ማለት ነው። ኦኬ ቼንጅን ኤሪያ ማለት ጀስት አፍተር ቲ ፋይናል ወይም ፋይናል ቴምፕሬቸር ላይ ያለው የኤሪያ ለውጥ ማለት አጠቃላይ ሰርፌስ ኤሪያው በምን ያህል ቼንጅ አድርጓል ስንል ይችኛዋ ፓርት አውትሳይድ ያለው ኤሪያ ኢንሳይድ ካለው ኤሪያ ጀስት ኢንቢትዊን ያለው ኤሪያ ቼንጅን ኤሪያ ነው ማለት ነው። ኦኬ ሶ እዚህ መጽሐፋችሁ ላይ የምታዩት እዚህ ጋር መጽሐፋችሁ ጋር እንደምታዩት ኤ ፕላስ ቼንጅን ኤሪያ ማለት ኤሪያ ፋይናል ማለት ነው። እቺ ኤ ማለት ይችኛዋ ኤሪያ ነች። ኤሪያ ኖት ፕላስ ቼንጅን ኤሪያ ፋይናል ኤሪያ ነው። ሶ ይሄ እንዴት መጣ ካላችሁ ደግሞ ጀስት እዚህ ጋር ይሄንን ወደዚህ ብናገኘው ማን ይቀራል? ፋይናል ኤሪያ እኩል ይሆናል ይሄን ወደዚህ ያመጣ ነው ማለት ቼንጅን ኤሪያ ሲደመር ኤሪያ ኖት። ሶ ኦሪጂናል ኤሪያ ሉ ከቼንጅን ኤሪያ ጋር ሲደመር ማን ይሰጠናል? ፋይናል ኤሪያ ወይንም ደግሞ ጀስት ፋይናል ኤሪያ ሲቀነስ ኢኒሻል ቼንጅን ኤሪያ ማለት ነው። ሶ እቺ አጠቃላይ የሚያሳየው ሙሉ ኤሪያ ምን ተብሎ ይጠራል? ፋይናል ኤሪያ ይባላል። ይሄ ማለት ነው። ውስጥ ያለችዋ ደግሞ የማንን ቅርጽ ትይዛለች? ኢኒሻል ኤሪያ ይባላል። ሶ አውትሳይድ ያለው ኤሪያ ወይንም ዘ ሆል አፍተር ኤክስፓንሽን ያለው ኤሪያ መጀመሪያ ላይ ያለውን ኤሪያ ስናነሳ ምን ያህል ኤሪያ ጨመረን ስንል ምን እናገኛለን? ቼንጅን ኤሪያ እናገኛለን። ስለዚህ ከፋይናል ኤሪያ ኢኒሻል ኤሪያ ስንፈልግ ቼንጅን ኤሪያ እናገኛለን። ሶ ኢኒሻል ቴምፕሬቸር ላይ ያለው ኤሪያ ኢኒሻል ኤሪያ ይባላል። ፋይናል ቴምፕሬቸር ላይ ያለው ኤሪያ ደግሞ ፋይናል ኤሪያ ተብሎ ይጠራል ማለት ነው። ሶ በቴምፕሬቸር ለውጥ አማካኝነት የተፈጠረው የኤሪያ ለውጥ ወይም ኤክስፓንሽን ምን ተብሎ ይጠራል? ኤሪያ ኤክስፓንሽን ወይም ሰርፌስ ኤክስፓንሽን ይባላል። ብዙ ጊዜ ደግሞ ቱ ዳይሜንሽናል ኤክስፓንሽን ተብሎ ይጠራል ማለት ነው። ቱ ዳይሜንሽናል የተባለበት ሌንግዝ ሳይድ እና ዊድዝ ሳይድ ፓርቱ ኤክስፓንድ ስለሚያደርግ ወይም አጠቃላይ ዘሆል ሰርፌስ ኤሪያ ወይም ፔሪሜትሩ ኤክስፓንድ ስለሚያደርግ በዚህ ሳይድም ኤክስቴንድ ያደርጋል፣ በዚህ ሳይድም ኤክስቴንድ ያደርጋል። በዚህ ሳይድም ወደ ውጭ ይመጣል፣ ወደዚህም የተወሰነ ኤክስፓንድ ያደርጋል፣ በዚህ ሳይድም ኤክስፓንድ ያደርጋል፣ በዚህ ሳይድም ኤክስፓንድ ያደርጋል ማለት ነው። ኦኬ ዘሆል ሰርፌስ ኤሪያ በዚህ ሳይድ ሰርፌስ ኤሪያው ኤክስፓንድ ያደርጋል። ፔሪሜትሩ ዙሪያው ማለት ነው፣ ዙሪያው ይለጠጣል ማለት ነው። ዙሪያው ሲለጠጥ ከነበረው ምን ያህል ተለጥጧል? ወደ ጎን ማለት ነው። ዘሆል ፔሪሜትር አፍተር ቲ ፋይናል ቴምፕሬቸር ላይ
ያለ ኤክስፓንሽን ፋይናል ኤሪያ እናገኛለን ካልኩሌት ስናደርግ። ሶ በነበረው የመጀመሪያው ኤሪያ ከፋይናል ኤሪያው ስናቀናነስ ምን ያህል ለውጥ የኤሪያ ቼንጅ አምጥቷል ስንል ዴልታ ኤ እናገኛለን። ሶ እንዴት ካልኩሌት ይደረጋል የሚለውን እናያለን። ቼንጅን ኤሪያ ልክ እንደ ሊኒየር ኤክስፓንሽን ካልኩሌት ማቴማቲካሊ እንዴት ካልኩሌት ማድረግ ይቻላል የሚለውን ለማየት እንሞክር። ሶ ዘ ፎርሙላ ፎር ዘ ቼንጅን ኤሪያ ቼንጅ የሆነው የኤሪያ መጠን ዴልታ ኤ ማለት ቼንጅን ኤሪያ ማለት ነው። እዚህ ኳልቱ ኮፊሽንት ኦፍ ኤሪያል ኤክስፓንሽን ቤታ ማለት ኮፊሽንት ኦፍ ሊኒየር ኤክስፓንሽን ይባላል። አጠቃላይ ሰርፌስ ኤሪያው ማቴሪያሉ ኤክስፓንድ የሚያደርግ ፐር ዴይ ሊኒየር ይባላል። ሁለት ሊኒየር ነው ሌንግዙ አንድ ሊኒየር ኤክስፓንድ ያደርጋል ወደ ጎን፣ ዊድዙም ኤክስፓንድ ያደርጋል። የሁለቱ ብዜት የሁለቱ ሊኒየር ኤክስፓንሽን ብዜት ኤሪያል ኤክስፓንሽን ተብሎ ይጠራል። ሶ ቤታ ማለት ኤሪያል ኤክስፓንሽን ኦፍ ዘ ማቴሪያል ተብሎ ይጠራል። ኤኖት ደግሞ ማለት ኤሪያ ኦሪጂናል ሲባዛ ቼንጅ ኢን ቴምፕሬቸር። ስለዚህ የአንድ ማቴሪያል ኤሪያ ኤክስፓንሽን ሲፈለግ ወይም ሰርፌስ ኤክስፓንሽን ዴልታ ኤ ኢዝ ኢኳል ቱ ኮኤፊሺየንት ኦፍ ኤሪያል ኤክስፓንሽን ሲባዛ ኤሪያ ኦሪጂናል ሲባዛ ቼንጅ ኢን ቴምፕሬቸር ነው። ይሄ አንደኛው ፎርሙላችን ነው ማለት ነው። ኦኬ ሶ በፒክቸር ስናየው ጀስት እንዴት እንደመጣ ይሄንን እንዳየነው ኢኒሻል ቴምፕሬቸር ላይ ያለው የኤሪያ ኦሪጂናል መጠን አለ። ኤክስፓንድ ካረገ በኋላ ጀስት ይሄ ለማሳየት ያህል ነው። ውስጥ ሌላ ነገር አለ፣ ውጭ አይደለም። ራሱ ነው ተለጥጦ ይሄንን አከለ ብንል ሰርፌስ ኤሪያ ቼንጅ አለ ማለት ነው። ኦኬ ሶ ወይም በፒክቸር ደረጃ ወይንም ግልጽ እንዲሆንልን ጀስት ይሄ ነበር የነበረው ሳይዝ፣ በኋላ ይሄን አከለ። ይሄን እናጥፋ፣ ውስጡን አጥፍተን ሶ ሳይዙ ከነበረው ይሄን አከለ ማለት ነው። ኦኬ በደንብ ሼድ እናድርገውና ይሄ ነበር መጠኑ። ፋይናሊ ደግሞ ይሄን አከለ ብንል በትክክል ገለጽ ነው ማለት ነው። ኦኬ ሶ ይሄን ምን ብለን እንጻፍበት? ጀስት ፋይናል አሁን ግልጽ ይሆናል። ይሄ ነበር መጠኑ ዘን ስትረች አድርገው ፋይናል ኤሪያው ይሄ አከለ ማለት ነው። ኦኬ ፋይናሊ ስናየው ይሄን አከለ ስንል ጀስት ፋይናል ኤሪያ ያገኘን ማለት ነው። ሶ ካልኩሌት ስናደርግም ምን እንላለን ማለት ነው? ያለው የቼንጅ ለውጥ ከፋይናል ኤሪያ ማንን እንቀንስ? ኢኒሻል። ከፋይናል ኤሪያ ኢኒሻል ስንቀንስ ምን እናገኛለን? ቼንጅን ኤሪያ። ኦኬ ሶ እቺ ቼንጅ ኦፍ ኤሪያ ስትፈለግ ደግሞ ፎርሙላችን ቼንጅ ኦፍ ኤሪያ ኢዝ ኢኳል ቱ ቤታ ማለት የማቴሪያሉ የኤክስፓንሽን መጠን ኮኤፊሺየንት ኦፍ ኤሪያል ኤክስፓንሽን ይባላል ሲባዛ የመጀመሪያው የኤሪያ መጠን ቼንጅ ኦፍ ኤሪያ ሲባዛ ቼንጅ ኦፍ ቴምፕሬቸር። ቼንጅ ኦፍ ቴምፕሬቸር ማለት መነሻው ኢኒሻል ቴምፕሬቸር ነበር፣ ዘን ደግሞ ፋይናል ቴምፕሬቸር ቼንጅ ካደረገ በኋላ ቴምፕሬቸሩ ፋይናል ቴምፕሬቸር ነው። ሶ ቼንጅ ኦፍ ቲ ማለትም ደግሞ ምን ማለት ነው? ከፋይናል ቴምፕሬቸር ማንም መቀነስ ነው፣ ኢኒሻል ቴምፕሬቸር መቀነስ ነው። ኦኬ ሶ ባለው የቴምፕሬቸር ዲፈረንስ አማካኝነት የኤሪያ ለውጥ አመጣ ማለት ነው። ኦኬ የኤሪያ ለውጥ ሶ ኢኒሻል ይሄን ያልነበረ ኤሪያው ፋይናሊ ደግሞ ኤክስቴንድ ካደረገ በኋላ ጀስት ይሄን አክሏል ወይንም ኤክስቴንድ አድርጓል፣ የተወሰነ የሳይዝ ለውጥ አምጥቷል ማለት ነው። ሶ ካልኩሌት የምናደርግበት አንደኛው ፎርሙላችን ይሄ ነው። ሶ ዌር ኤ ፋይናል ማለት ፋይናል ኤሪያ ተብሎ ይጠራል። ኤ ኖት ማለት ኦሪጂናል ኤሪያ ይባላል። ሶ ሁለቱ ማለት ምን ይሰጠናል? ቼንጅ ኦፍ ኤሪያ። ኦኬ ዴልታ ኤ ማለት ቼንጅ ኤሪያ ማለት ነው። ሶ ቼንጅ ኤሪያውን ለማግኘት ምን ብለናል? ከፋይናል ኤሪያ ማንን? ኦሪጂናል ኤሪያ ወይንም ኢኒሻል ኤሪያው መቀነስ ነው። ኦኬ ሶ አፍተር ኤክስፓንድ ካደረገ በኋላ ያለ ኤሪያ መጠን መጀመሪያ ላይ ካለው ኤሪያ ስንቀንስ ቼንጅ ኦፍ ኤሪያ እናገኛለን። ቤታ ደግሞ ሲነበብ ኮኤፊሺየንት ኦፍ ኤሪያል ኤክስፓንሽን ተብሎ ይጠራል። ዴልታ ቲ ማለት ደግሞ ቼንጅን ቴምፕሬቸር። ኦኬ ቼንጅን ቴምፕሬቸር ይባላል። ሶ ቼንጅን ቴምፕሬቸር ደግሞ ሲፈለግ ከፋይናል ቴምፕሬቸር ማንም መቀነስ ነው? ኢኒሻል። ሲነሳ ለምሳሌ 10 ዲግሪ ሴልሲየስ ከሆነ አፍተር የተወሰነ ታይም በኋላ ያለው የቴምፕሬቸር መጠን 80 ዲግሪ ሴልሲየስ ደረሰ ብንል ከ80 10 ስንቀንስ 70 ዲግሪ ሴልሲየስ የሙቀት ለውጥ አለው ወይም የሙቀት መጠን ለውጥ አለው እንላለን። ቼንጅ ኦፍ ቴምፕሬቸሩ በዚህ ነው። ሶ ፋይናል ቴምፕሬቸር ሲቀነስ ኢኒሻል ቼንጅ ኦፍ ቴምፕሬቸር ብለን እንጠራለን ማለት ነው። ዘ ፋይናል ኤሪያ ደግሞ ከተጠየቅን ዘ ፋይናል ኤሪያ አፍተር ዘ ቴምፕሬቸር ቼንጅስ ፋይናል ኤሪያ ፈልጉ ከተባለን ፋይናል ኤሪያ ኢዝ ኢኳል ቱ ኤሪያ ኦሪጂናልስ ኢን ብራኬት 1 ፕላስ ኮኤፊሺየንት ኦፍ ኤሪያል ኤክስፓንሽን ታይምስ ቼንጅ ኢን ቴምፕሬቸር። ልክ እንደ ሊኒየር ኤክስፓንሽን ባለፈው እንዳየ ነው ኤሪያ ፋይናልም በዚህ ፎርሙላ በሁለተኛው ፎርሙላ ማስላት ይችላል። ይሄ እንዴት መጣ ካላችሁ በጣም ሲምፕል ነው። ጀስት ካልኩሌት ማድረግ ትችላላችሁ። ከዚህ ነው የምንነሳው። ቼንጅ ኢን ኤሪያ ኢዝ ኢኳል ቱ ኮኤፊሺየንት ኦፍ ኤሪያል ኤክስፓንሽን ሲባዛ ኦሪጂናል ኤሪያ ሲባዛ ቼንጅ ኦፍ ቲ ነው። በት ቼንጅ ኦፍ ኤሪያ ደግሞ ሲፈልግ ከፋይናል ኤሪያ ሲቀነስ ማንን? ኦሪጂናል ኤሪያ መቀነስ ነው።
ሶ ኢን ፕሌስ ኦፍ ቼንጅ ኢን ኤሪያ ማንን ነው የምናስገባው? ይሄን እናስገባለን። ይሄን እዚህ ውስጥ እዚህ ውስጥ ሰብስቲቱት ስታደርጉ ምን ታገኛላችሁ? ከፋይናል ኤሪያ ኢኒሻል ኤሪያ ወይም ኦሪጂናል ኤሪያ ስንቀንስ ኮኤፊሽንት ኦፍ ኤሪያል ኤክስፓንሽን ኦፍ ዘ ማቴሪያል ሲባዛ ኦሪጂናል ኤሪያ ሲባዛ ቼንጅ ኦፍ ቲ። ይሄን ወደዚህ ሽፍት ስናደርገው ማይነስ የነበረው ፕላስ ይሆናል። ሶ ፋይናል ኤሪያ ኢዝ ኢኳል ቱ አፍተር ኤክስፓንሽን ማለት ነው ኤሪያ ኦሪጂናል ፕላስ ኮኤፊሽንት ኦፍ ኤሪያል ኤክስፓንሽን ሲባዛ ኦሪጂናል ኤሪያ ሲባዛ ቼንጅ ኦፍ ቲ ይሆናል። ሶ ኮመን የሆነ ኤሪያ አለን። ኮመን የሆነ ወይም የጋራ ኤሪያ ኖት ወይም ኦሪጂናል ኤሪያ ስታስወጡ እዚህ ጋር አንድ ይቀራል። አንድ ሲደመር እዚህ ጋር ደግሞ ኤሪያ ኖት ከወጣ ቢ ታይምስ ቼንጅ ኢን ቲ ይቀራል። ሶ ቢ ማለት ቤታ ነው። ቤታ ኮኤፊሽንት ኦፍ ኤሪያል ኤክስፓንሽን ይባላል ታይምስ ቼንጅ ኢን ቲ። ሶስት አባዙት ኤሪያ ኖት ሲባዛ ዋን ኤሪያ ኖት ይሆናል። ኤሪያ ኖት ሲባዛ ቤታ ታይምስ ቼንጅ ኢን ቲ ቤታ ታይምስ ኤሪያ ኖት ታይምስ ቼንጅ ኢን ቲ ማለት ነው። ሶ ይሄን አገኘ ማለት ነው አይደል? ፋይናል ኤሪያ ኢዝ ኢኳል ቱ ኤሪያ ኖት ኢን ብራኬት 1 ፕላስ ቢ ታይምስ ቼንጅ ኢን ቲ አይደል? ቤታ ታይምስ ቼንጅ ኢን ቲ። ሶ ይሄ የመጣው ጀስት ኢን ፕሌስ ኦፍ ማንን መክተት ነው? ፋይናል ኤሪያ ሲቀነስ ኢኒሻል እዚሁ ሰብስት ብናደርግ ጀስት ዘ ፋይናል ኤሪያ አፍተር ዘ ቴምፕሬቸር ቼንጅ በዚህ ፎርሙላ ማግኘት ይችላለን ማለት። ሌላው የምናየው ሪሌሽን ቢትዊን አልፋ ኤንድ ቤታ ነው። አልፋ ማለት ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ማለት ነው። ቤታ ደግሞ ማለት ኮኤፊሽንት ኦፍ ኤሪያል ኤክስፓንሽን ይባላሉ። ሁለቱም ተመሳሳይ ሀሳብ አላቸው። ይሄ የሌንግዝ ወይም ዋን ዳይሜንሽናል ሌንግዝ ኮኤፊሽንትን ለማስታወስ ነው። ይሄ ደግሞ ኤሪያል ኤክስፓንሽን ይባላል። ሁለቱም ኮኤፊሽንት ናቸው። ይሄ ኮኤፊሽንት ኦፍ ዋት ሊኒየር ኤክስፓንሽን ይባላል። ኤክስፓንሽን ይባላል። ይሄ ደግሞ ቤታ ማለት ደግሞ ኮኤፊሽንት ኦፍ ኤሪያል ኤክስፓንሽን ይባላል። ኦፍ ኤሪያ ኤክስፓንሽን ኤክስፓንሽን። ሶ ብዙ ጊዜ ሪሌሽንሽፓቸው በጣም አጭር ነው። ቤታ ኢዝ ኢኳል ቱ ትዋይስ ኦፍ አልፋ የሚል አለ። ብዙ ጊዜ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ትዋይስ ኦፍ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ጋር እኩል ነው። ትዋይስ ኦፍ ሊኒየር ኤክስፓንሽን ማለት ማንን ይሰጠኛል? ኮኤፊሽንት ኦፍ ኤሪያል ኤክስፓንሽን ይሰጠኛል። ሶ ይሄ እንዴት መጣ ነው ዋናው ታርጌት። ኮኤፊሽንት ኦፍ ኤሪያል ኤክስፓንሽን ትዋይስ ኦፍ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ብዙ ጊዜ ካልኩሌት ስናደርግ ነው። ለምሳሌ ቼንጅ ኦፍ ኤሪያ ኢዝ ኢኳል ቱ ምን ብለናል? ቤታ ታይምስ ኦሪጂናል ሌንግዝ ኦሪጂናል ኤሪያ ሲባዝ ቼንጅ ኦፍ ቲ ነው። ሰምታይምስ ግን እንደዚህ ልንባል እንችላለን። በቤታ ቦታ ትዋይስ ኦፍ አልፋ ኤሪያ ኖት ታይምስ ቼንጅ ቲ። ይሄ ተመሳሳይ ነገር ነው። ምክንያቱም ሪሌሽንባቸው ምንድን ነው? ትዋይስ ኦፍ አልፋ ማለት ከማን ጋር እኩል ነው? ከቤታ እኩል ስለሆነ አንዳንዴ ስንሰራ የሊኒየር ኤክስፓንሽን በሊኒየር ኤክስፓንሽን ፎርሙላ ጀስት ኤሪያል ኤክስፓንሽን እንድንፈልግ እንጠየቃለን። ምን በማድረግ ነው የምናገኘው? ትዋይስ በማድረግ ኦኬ። ያላቸው ሪሌሽን ኮኤፊሽንት ኦፍ ኤሪያል ኤክስፓንሽን ኢዝ ትዋይስ ኦፍ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ነው። ምክንያቱም ምንድን ነው የሚለውን እንይ። ኦኬ ሰፖዝ ስኩዌር ፕሌት ኦፍ ሳይድ ሌንግዝ ኤል ኖት ኤንድ ሰርፌስ ኤሪያ ኢዝ ኤ ኖት ኢዝ ኤክስፐሪየንስድ a change in temperature of change in then the new length L can be written as ለምሳሌ ጀስት የዊድዝ እና የስኩዌር ሳይድ ቢሆን ማለት ነው። ስኩዌር ፕሌት ቢሆን ስኩዌር ማለት ምን ማለት ነው? ሌንግዝ እና ዊድዙ ተመሳሳይ ቢሆን ነው። ኦኬ ሶ ለምሳሌ ኤል ኖት የምንለው ከዚህ ያለው የሌንግዝ መጠን ኤሪያ ኖትን ለማግኘት ኤል ኖት አለ። ይሄ ደግሞ ዊድዝ ኖት ቢሆን ማለት ነው። ኦኬ ሶ ስኩዌር ቢሆን ለምሳሌ አሲዩም ነው ሰፖዝ ቢሆን ነው ስኩዌር ፕሌት ማለት ሌንግዝ እና ዊድዙ እኩል ቢሆን ነው። ሶ ሌንግዝ እና ዊድዙ እኩል ሆነ ማለት ዊድዝ ኖት ጀስት ተመሳሳይ ሌንግዝ አለው። ይሄ 2 ሜትር በ2 ሜትር 4 ሜትር በ4 ሜትር ማለት ነው። ጀስት ኤል ብለን ብንሰይመው ይህንን ኤል ዊድዙም ኤል ቢሆን ኤል ስኩዌር ይሆናል። ኤል ታይምስ ኤል አይደል? ሶ ኤሪያ ኖት ሲፈለግ ምንድን ነው የምናደርገው? ኤል ኖት ሲባዛ ዊድዝ ኖት አይደል? ሌንግዝ ኢኒሻል ሲባዛ ዊድዝ ኢኒሻል ነው። ነገር ግን ተመሳሳይ ዳይሜንሽን ካላቸው እኩል ኤል ብለን ብሰይመው ኤል ሲባዛ በኤል ይሆንና ማን ይሆናል? ኤል ስኩዌር ይሆናል ማለት ነው። ኦኬ ኒው ሌንግዝ ማለት ኤሪያ እንዴት ይሆናል ማለት ነው? ኤሪያ ማለት ሰርፌስ ኤሪያ ኤል ታይምስ ኤል ስኩዌር ይሆናል። ኦኬ ሶ በዚህ መሰረት እንውሰድ። ሶ ኤል ስኩዌር ቼንጅ ሲያደርግ ይሄም ሌንግዝ አብሮ ስኩዌር ቼንጅ ያደርጋል ማለት ነው። ስለዚህ እንዴት አድርገን ጻፈው?
ኤሪያ ፋይናል ማለት ነው። ኤሪያ ማለት ጀስት ከዚህ በፊት ምንድን አድርገን የሰራ ነው ፋይናል ኤሪያ ስንፈልግ ፋይናል ኤሪያ ማለት ኤሪያ ኦሪጂናል ኢን ብራኬት 1 ፕላስ ቤታ ታይምስ ቼንጅ ኢን ቲ ነው አይደል? ይሄን ያገኘ ነው። ነገር ግን አሁን ኤሪያ ማለት ምን ማለት ነው? ፋይናል ኤሪያ ማለት ፋይናል ሌንግዝ ወይም ፋይናል ሌንግዝ ስኩዌር ማለት ነው። ከዚህ በፊት ደግሞ ፋይናል ሌንግዝ ወይንም ደግሞ ሊኒየር ኤክስፓንሽን ላይ እንዳየ ነው ሊኒየር ኤክስፓንሽን ማለት ኦሪጂናል ሌንግዝ ታይምስ 1 ፕላስ አልፋ ታይምስ ቼንጅ ኢን ቲ ነው አይደል? ሶ ይሄ ማለት ፋይናል ኤሪያ ስንፈልግ ጀስት የሌንግዝ ቼንጅ ነው። በሁለቱም ሌንግዝ ሳይድ ነው ኤክስቴንድ ያደረገው ብለን ካሰብን ይሄ ምን ይሆናል ማለት ነው? ፋይናል ሌንግዝ ስኩዌር ይሆናል ማለት ነው። ሶ በሌላ አባባል ፋይናል ሌንግዛችን ከሊኒየር ኤክስፓንሽን እንወስድና ወደ ቤት ሽፍት ያደርግብናል። ኤል ፋይናል ኢን ፕሌስ ኦፍ ኤል ፋይናል ማንን ሰብስት እናደርጋለን? ኦሪጂናል ሌንግዝ ይሄኛውን እናስቀድም መጀመሪያ ፕሌስ ኦፍ ፋይናል ሌንግዝ ኦሪጂናል ሌንግዝ ፋይናል ማለት ይሄ አይደለ? ኦሪጂናል ሌንግዝ ኢን ብራኬት 1 ፕላስ አልፋ ታይምስ ቼንጅ ኢን ቲ ይሆናል ማለት ነው። ኦኬ ሶ ይሄ ምን ይሆናል? ስኩዌር ይሆናል። ስኩዌር እናደርገዋለን። ስኩዌር ስናደርገው ምን ይሆናል ነው? ሶ ዘ ሆል ማን አለ? ስኩዌር አለ። እቺ ብቻዋን ማነች? ፋይናል ሌንግዝ ማለት ነው። ይሄ ያገኘነው ከሊኒየር ኤክስፓንሽን ነው። ኦኬ ሶ እንዳያችሁት ኤሪያው ጀስት ኦሪጂናል ኤሪያው ሌንግዝ ፓርቱም ዊድዝ ፓርቱም ሌንግዝ ብለን ሰየም ነው። ስኩዌር ነው ብለን ስኩዌር ነው ማለት ሁሉም ዳይሜንሽን እኩል ሳይዶቹ እኩል ናቸው ነው። ሌት ነው። ኦኬ ሶ ይሄ ኢኒሻል ሌንግዝ ኢኒሻል ዊድዝ የነበረው ተመሳሳይ ሌንግዝ ዘ ሆል ፋይናሊም እንደዚሁ ተመሳሳይ ይሆናል ማለት ነው። ሶ ፋይናል ስኩዌር ማለት ፋይናል ኤሪያ ነው የምናገኘው። ሶ ከዚህ ጋር ማዛመድ ነው። ከዚህ ጋር ታዛምድን ምን ይመጣል የሚለው ነው ለማየት የምንሞክረው። ሶ ስናጣምረው እዚህ ጋር ምን እናገኛለን? ፋይናል ኤሪያ ማለት ይሄንን ነው ፕሩፍ ማድረግ የምንፈልገው ብያቸዋለሁ። ጀስት እዚህ ጋር ያየነው ይሄ ነገር ከማን ጋር ቤታ የምትለዋ ጀስት ከማን ጋር እኩል መሆን አለባት? ትዋይስ ኦፍ አልፋ የምትለዋን ፕሩፍ ለማድረግ ነው። ኦኬ ሪሌሽን ቢትዊን አልፋ ኤንድ ቤታ ነው። ሶ ይሄንን ለማግኘት ነው እየጠርን ያለ ነው። ሶ እዚህ ጋር እንደምታዩት ፋይናል ኤሪያ ማለት ፋይናል ሌንግዝ ስኩዌር ማለት ነው። ፋይናል ሌንግዝ ደግሞ ማለት ጀስት ከሊኒየር ኤክስፓንሽን እንዳየ ነው ይህንን እናገኝተናል። ሉክ ሊኒየር ኤክስፓንሽን መጽሐፋችሁ ላይ ፋይናል ሌንግዝ እንዴት እንደሚፈለግ ላስታውሳችሁ። ሶ ስናባዛ ምን እናገኛለን? ይሄ ስኩዌር ማለት ይህንን ያባዛል። ማንን? ኤል ስኩዌር ሲባዛ ኤል ኖት ስኩዌር ሲባዛ ይሄ ደግሞ ብቻውን ሲተነተን 1 ፕላስ አልፋ ታይም ቼንጅ ኢን ቲ ዘ ሆል ስኩዌር ይሆናል። ማባዛት ሲሆን ለምሳሌ ኤ ታይምስ ቢ ዘ ሆል ስኩዌር ቢሆን ኤ ይሄ ኤል ኖት ቢሆን ቢ ደግሞ ይሄ ከሆነ ይሄ ብቻውን ኤ ስኩዌር ታይምስ ቢ ስኩዌር ይሆናል። ይሄንም ይሄ በመካከላቸው ማባዛት ነው። ኤል ኖትም እንደምት ማባዛት ነው። ኤል ኖት ብራኬት 1 ፕላስ ትዋይስ ኦፍ አልፋ ታይምስ ቼንጅ ኢን ቲ የሚለው ሶ ኤል ኖት ስኩዌር ሆነ። ይሄ ደግሞ ለብቻው ስኩዌር ይሆናል ማለት ነው። ሶ ስናባዛ ምን ይፈጠራል? እስኪ ይሄንን እናባዛው። 1 ፕላስ አልፋ ታይምስ ቼንጅ ኢን ቲ ዘ ሆል ስኩዌር ማለት በሌላ አባባል 1 ፕላስ አልፋ ታይምስ ቼንጅ ኢን ቲ ሲባዛ 1 ፕላስ አልፋ ታይምስ ቼንጅ ኢን ቲ ማለት ነው። ሁለቴ ማባዛት ነው። ኦኬ ሶ ስኩዌር ማለት ራሱን በራሱ ማባዛት ነው። ሶ ስናባዛው ምን ይመጣል? እስኪ አንድም በዚህ እናባዛለን። እንደገና ደግሞ አልፋ ታይምስ ቼንጅ ኢን ቲ ይሄንን ያባዛል ሁለቱም ማለት ነው። ኦኬ መጀመሪያ ላይ ስናባዛ የምናገኘው ምንድነው? አንድ ሲባዛ በዚህ አንድ ሲባዛ በማን ሙሉውን 1 ፕላስ አልፋ ታይምስ ቼንጅ ኢን ቲ ማለት ነው። በመካከላቸው ሲደመር አለ። እንደገና ደግሞ ይሄንን በዚህ እናባዛለን። አልፋ ታይምስ ቼንጅ ኢን ቲ ማንን ያባዛል? 1 ፕላስ አልፋ ታይምስ ቼንጅ ኢን ቲ ያባዛ ማለት ነው። ኦኬ ሶ ይሄ ሙሉውን ይሄንን እናባዛ። ሶ 1 ታይምስ 1 ነው። 1 ታይምስ አልፋ ታይምስ ቼንጅ ኢን ቲ አልፋ ታይምስ ቼንጅ ኢን ቲ ይሆናል። ጨረስን። አልፋ ታይምስ ቼንጅ ኢን ቲ ደግሞ በአንድ ሲባዛ ራሱ አልፋ ታይምስ ቼንጅ ኢን ቲ ይሆናል። እንደገና አልፋ ታይምስ ቼንጅ ኢን ቲ ሲባዛ በአልፋ ታይምስ ቼንጅ ኢን ቲ ምን ይሆናል? አልፋ ስኩዌር ታይምስ ቼንጅ ኢን ቲ ስኩዌር። ይሄ በዚህ አልፋ ታይምስ አልፋ ስኩዌር ይሆናል። ቼንጅ ኢን ቲ ሲባዛ ቼንጅ ኢን ቲ ስኩዌር ይሆናል። ሶ ሰማፕ ስናደርግ ምን እናገኛለን? እዚህ ጋር እንምጣ። ኤሪያ ፋይናል ኢዝ ኢኳል ቱ ኤል ኖት ስኩዌር
ሲባዛ ይሄ ስኩዌር እርስ በራሱ ሲሆን ይህን እናገኛለን። ማንን እናገኛለን? 1 ሲደመር ይሄ አልፋ ቼንጅንቲ ሲደመሩ ትዋይስ ኦፍ አልፋ ታይምስ ቼንጅንቲ ይሆናል። ፕላስ አልፋ ታይምስ ቼንጅንቲ ዘሆል ስኩዌር ማለት ደግሞ አልፋ ስኩዌር ሲባዛ ቼንጅንቲ ስኩዌር ይሆናል ማለት ነው። ስናባዛ እናገኛለን። ዘኔን ካባዛን በኋላ ጀስት ምንድነው የሚለው ይሄንን ዜሮ አድርጉት ነው የሚለው። ለምንድነው ዜሮ የምናደርገው ብለን ስናይ ሲንስ አልፋ ኢዝ ቱ ዘ ኦርደር ኦፍ 10 ሬዝ ማይነስ 5 ዘን ኢግኖሪንግ ዘ ሰርድ ተርም ኮንቴኒንግ አልፋ ስኩዌር ኢዝ አፕሮክሲሜት 10 ሬዝ ማይነስ 10 ዳዝንት አፌክት ዘ ሪዛልት ይላል። እዚህ ጋር እንደምታዩት አልፋ ኢዝ ኢን ኦርደር 10 ሬዝ ማይነስ 5 የሚል አለ። ሶ ኢግኖር አድርጉት ነው የሚለው። ምንድን ነው የሚለው የሚለውን ስናይ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ካስታወሳችሁት ለምሳሌ ያንዱን እንውሰድ። ስቲልን ስለወሰደ 11 ታይም 10 ሬዝ ማይነስ 6 ነው። ሶ የብረት ለምሳሌ 11 ሲባዛ 10 ሬዝ ማይነስ 6 ፐር ዲግሪ ሴልሺየስ ነው አልፋ አይደል? ያ ማለት በነጥብ ብናስቀምጥ ለምሳሌ 1.1 ብንል 1 ነጥብ ብንጨምርለት ይሄ 10 ሬዝ ማይነስ 5 ይሆናል። ሶ አልፋ ስኩዌር ማለት ምን ማለት ነው? እቺ ስኩዌር ብዙ ጊዜ ይሄ 1.1 ዘሆል ስኩዌር ማለት 1.1 ሲባዛ 11 በ11 ስንት ይመጣል? 121 ይመጣል። ወይንም ደግሞ 1.21 ይመጣል። ስኩዌሩ ግን እቺ 10 ሬዝ ማይነስ 5 ወደ ማይነስ 10 ትለወጣለች። ያ ማለት ምን ማለት መሰላችሁ? አልፋ ስኩዌር ማለት 10 ሬዝ ማይነስ 10 ማለት 0.000000 ስንት ዜሮች? 10 መጨረሻው ቁጥር 1 ይሄ ይጨምራል። ኖርማሊ 0 1 2 1 አካባቢ ይመጣል ማለት ነው። ኦኬ ያ ማለት ኦልሞስት እነዚህ ዜሮች ሲጨመሩ ስንት ዜሮች ይመጣሉ? ኦልሞስት 12 ዜሮዎች አሉ ማለት ነው። ከ1 2 1 ቢፎር ያሉ ዜሮች 12 ዜሮዎች አሉት ማለት ነው። ያ ማለት በጣም ቁጥሩ በዚህ ቁጥር ሲባዛ በጣም ትንሽ ኔግሊጂብል ነው የሚሆነው። ስለዚህ አልፋ ስኩዌሯ ብዙም ያን ያህል ፋክተር አትኖረውም ነው። ኦልሬዲ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን እንዳያችሁት 10 ሬዝ ማይነስ 5 10 ሬዝ ማይነስ 6 አይነት ነው። 11 10 ሬዝ ማይነስ 6 ማለት 1.1 10 ሬዝ ማይነስ 5 ነው። ስለዚህ አልፋ ኢዝ ዘ ኦርደር ኦፍ 10 ሬዝ ማይነስ 5 ነው። ሶ ስኩዌር በሚሆንበት ሰዓት ኦልሞስት በጣም ኔግሊጂብል የሆነ ቁጥር ያመጣል። ወደ ዜሮ የተጠጋ ቁጥር ነው የሚያመጣው። ስለዚህ ይሄን አልፋ ስኩዌርን ኦልሞስት ወደ አፕሮክሲሜትሊ ወደ ዜሮ የተጠጋ ስለሆነ ይህን ካንስል አድርጉት ነው። ካንስል ስናደርገው የሚቀረው ሪዛልት የትኛው ነው? ይሄ ይሆናል። ይሄ አልፋ ነው። አልፋ ስኩዌር ግን በጣም ቁጥሩን ኦልሞስት ወደ ዜሮ የተጠጋ ነው። 0.00000 አይነት ነገር። ኦኬ ሶ ያ ሪዛልት ብዙም ዋናው ሪዛልት ላይ ፋክተር ስለሌለው ይሄንን ካንስል አድርጉት ነው የሚለው። ሲንስ አልፋ ኢዝ ኢን ኦርደር ኦፍ 10 ሬዝ ማይነስ 5 ዘን ኢግኖሪንግ ዘ ሰርድ ተርም ኮንቴኒንግ አልፋ ስኩዌር አልፋ ስኩዌር የሚለውን ኢግኖር አድርጉት። ምክንያቱም ስኩዌር በሚሆንበት ሰዓት 10 ሬዝ ማይነስ 5 ከሆነ 10 ሬዝ ማይነስ 10 ይሆናል። 10 ሬዝ ማይነስ 6 የነበረው 10 ሬዝ ማይነስ 12 ይሆናል ነው። ዳዝንት አፌክት ዘ ሪዛልት። ሪዛልቱ ምን አያደርገውም? አፌክት አያደርገውም ነው ብትተውት። ስንተው የምናገኘው ሪዛልት ይሄን ይሆናል። ሶ ዛን እንዴት እንጽፈዋለን? ሪዛልታችን ፋይናል ኤሪያ is equal to L naught square bracket 1 plus twice of alpha times change into ይሆናል ማለት ነው። ኦኬ ሶ በሌላ አባባል እዚህ ጋር የምናገኘው ነገር አለ። አንደኛው L naught square ማለት እንዳልኳችሁ መጀመሪያ ላይ ያለው ሰርፌስ ኤሪያ ኦሪጂናል ነው የሚባለው። ሳፖዝ ስኩዌር ፕሌት ከሆነ ሌንግዙ ኢኒሻል ሌንግዝ ዊድዙ ደግሞ ኢኒሻል ዊድዝ ይባላል ተባብለናል። ነገር ግን ሌንግዝ ኢኒሻል እና ዊድዝ ኢኒሻሊ መጀመሪያ ላይ ኢኒሻል ቴምፕሬቸር ላይ ያላቸው ልኬት ሌንግዙም ከዊድዙ እኩል ከሆነ ምን እንለዋለን? ስኩዌር ፕሌት ነው ወይም ስኩዌር ሳይዝ አለው ነው። ኦኬ ሶ ምን ማለት ነው? ኤል ኖት ስኩዌር ማለት ዊድዝ እና ሌንግዙ ኢኒሻል ከዊድዙ ጋር እኩል ከሆነ ኤሪያ ኦሪጂናሉ ስንፈልግ ሌንግዝ ኢኒሻል ሲባዛ ዊድዝ ኢኒሻል ነው አይደል? ስለዚህ ኤል ኖት ከዊድዝ ኖት ጋር እኩል ከሆነ ኤል ኖት ዊድዝ ማንም ማለት እንችላለን? ኤል ኖት ማለት እንችላለን። 2 ሜትር ከሆነ በ2 ሜትር ማለት ነው። ኤል ኖት ሲባዛ ኤል ኖት ምን ይሰጠኛል? ኤል ኖት ስኩዌር ይሰጠኛል ማለት ነው። ሶ ኤል ኖት ስኩዌር ማለት በሌላ አባባል ማለት ነው ምን ማለት ነው? ኤሪያ ኦሪጂናል ማለት ነው። ስለዚህ ፋይናል ኤሪያ ኢዝ ኢኳል ቱ ይሄ ማለት በሌላ አባባል
ኤሪያ ኦሪጂናል ማለት ነው 1 ፕላስ ትዋይስ ኦፍ አልፋ አገኘን። አያችሁ ታይም ቼንጅ ኢንቲ። ስለዚህ የመጀመሪያው እዚህ ጋር ያየነው ይህንን ማምጣት ነው ያልኳችሁ። ፋይናል ኤሪያ ከፋይናል ኤሪያ ጋር ማች አድርጎልናል። ኢኒሻል ኤሪያ ከኢኒሻል ኤሪያ ጋር ማች አድርጎልናል። 1 ፕላስ እዚህ ጋር ቤታ ማለት ምን ሆነች ማለት ነው? ትዋይስ ኦፍ አልፋ ሆነች ማለት ነው። ቤታ ከማን ጋር እኩል ነው ማለት ነው? ትዋይስ ኦፍ አልፋ ጋር እኩል ነው ማለት ነው። ኦኬ ሶ በሌላ አባባል ኤሪያ ኦሪጂናል ኢን ብራኬት 1 ፕላስ ትዋይስ ኦፍ አልፋ ማለት ከማን ጋር እኩል ነው? ቤታ ማለት ነው። ዘ ሪሌሽን ቢትዊን አልፋ ኤንድ ቤታ ትዋይስ ኦፍ አልፋ ማለት ቤታ ማለት ነው። ሶ ትዋይስ ኦፍ አልፋ ማን ብለን ሰየም ነው? ቤታ ወይም ኮኤፊሺየንት ኦፍ ኤሪያል ኤክስፓንሽን ብለን ሰየም ነው ማለት ነው። ኦኬ ሶ ሪሌሽንሺፓቸውን ጀስት በዚህ ሐሳብ ነው ዲፋይን የተደረገው። ሶ ትዋይስ ኦፍ አልፋ ማለት ኢን አዘር ዌይ ዊ ሴድ ቤታ ወይም ኮኤፊሺየንት ኦፍ ኤሪያል ኤክስፓንሽን ኦፍ ዘ ማቴሪያል ተብሎ ይጠራል ማለት ነው። ሶ ፋይናሊ ስናደርግ therefore comparing this with the original definition ከመጀመሪያው ዴፊኒሽን ጋር ስናመሳስለው we find beta is twice of alpha ይሆናል ማለት ነው። ኦኬ ሶ ኮምፔር ስናደርግ እዚች ጋር የምናገኛት ነገር ቤታ ማለት twice of alpha እናገኝ። ያ ማለት ምን ማለት ነው? the relation between alpha and beta is ማለት ማለት ነው just coefficient of linear expansion ደብል ስናደርገው coefficient of areal expansion እናገኛለን ማለት ነው። ሶ በዚህ መሰረት ካልኩሌት ስናደርግም ይሄን ነገር እንጠቀማለን ማለት ነው። ኦኬ ኤግዛምፕል 5.3 the surface area of one side of circular brass plate at a temperature of 100 degrees Celsius is 3850 centimeter square. To put this plate inside a cylinder you need to cool it to 0 degrees Celsius. What is the base area of the cylinder? ይላል። ይሄን ጥያቄ ስንሰራ ኦኬ ጊቭኖቻችን ስናወጣ ከዚህ ጥያቄ ጀስት የመጀመሪያው ሲሊንደር ይሄ ሲሊንደር ነው ብለን አስብ። ሰርኩላር ብላስ ይሄ ቶፕ ላይ ያለው ጀስት ብራስ ነው ብለን አስብ። ሶ ይሄ ሰርኩላር የሆነ ብራስ ኦን ዘ ቶፕ ያለው እዚህ ሲሊንደር ውስጥ ይሄ ሲሊንደር ነው። እዚህ ሲሊንደር ውስጥ ለማስገባት መጀመሪያ ጀስት በሂት አማካኝነት ኤክስፓንድ አድርጓል ይሄ ብራሱ ማለት ነው። ኦኬ ስለዚህ ኤክስፓንድ ስላደረገ እዚህ ውስጥ መግባት አልቻለም። ሶ የዚህ ብራስ ኢኒሻል ጊቨናችን ስናይ ኢኒሻል ቴምፕሬቸሩ መጀመሪያ ላይ 100 ዲግሪ ሴልሺየስ ነው። የዚህ ብራስ ኢኒሻል ቴምፕሬቸር ኦፍ ብራስ ኢዝ 100 ዲግሪ ሴልሺየስ ተሰጥቶናል። እንዲሁም ቴምፕሬቸሩ ተሰጥቶናል። የማን የብራስ ማለት ነው። ኦኬ ሶ ኢኒሻል ቴምፕሬቸር ኦፍ ብራስ ሃው ማች 3850 ሴንቲሜትር ስኩዌር። ሶ ይሄ ሰርኩላር ነው እንደምታዩት የተወሰነ ኤክስፓንድ ስላደረገ እዚህ ውስጥ መግባት አይችልም። ዲያሜትሩ ሰፋ ይላል ማለት ነው። ኦኬ ዙሪያው ወይንም ደግሞ ፔሪሜትር ኦፍ ዘ ሰርክል ሙሉውን ስታዩት ጀስት በጣም ስለጋለ በዚህ ቴምፕሬቸር አማካኝነት ውስጥ መግባት አይችልም። ስለዚህ ምንድነው የሚለው to put this plate inside a cylinder you need to cool it to 0 degree Celsius. What is the base area of the cylinder ይላል። የሲሊንደሩ ቤዝ ኤሪያ ወደ ውስጥ ይሄንን እዚህ ውስጥ ለማስገባት ጀስት ኤሪያው ስንት መሆን አለበት ነው። ስለዚህ ኩል ማቀዝቀዝ ነው ዋና የብራሱን ሙቀቱን እዚህ ጋር 100 ዲግሪ ሴልሺየስ ወደ 0 ዲግሪ ሴልሺየስ ሪዲዩስ እናደርግ ኮንትራክት ስለሚያደርግ ማቴሪያሎች በሂት አማካኝነት ኤክስፓንድ ያደርጉት ጀስት ሲቀዘቅዙ ደግሞ ኮንትራክት ያደርጋሉ። ኦኬ ስለዚህ ወደ ነበረ ሳይዛቸው ወይ ሼፓቸው ይለወጣሉ። ኦኬ ስለዚህ የነበረውን ሳይዝ ለማምጣት ጀስት ኩል ማድረግ ነው። So finally, temperature of the brass is cooled to 0 degree Celsius ይላል። ስለዚህ 0 degree Celsius final temperature of the brass ነው። ስለዚህ ምንድነው ሌላ የሚያስፈልጋቸው? የብራስ ኮኤፊሺየንት ሊኒየር ኮኤፊሺየንት ኦፍ ኤክስፓንሽን ያስፈልጋቸዋል። so coefficient of linear expansion of brass ምክንያቱም ኤሪያል ኤክስፓንሽን ነው፣ ሰርክል ነው፣ ቤታ ነው የሚያስፈልገን። ነገር ግን ቤታ ማለት twice of alpha ነው አይደለ? so alpha coefficient of linear expansion of what የማን ነው የሚያስፈልገኝ? የብራስ። so ይሄ ከላይ ያለው ሰርኩላር የሆነ ብራስ ሮድ፣ ሰርኩላር የሆነ ብራስ ፕሌት ይሄ ማለት ነው። ሼድ ያደረኩት በቀይ just linear coefficient of expansion ከቴብል ላይ እናነባለን። ስናነብ መጽሐፋችሁ ላይ ስለ ሊኒየር ኤክስፓንሽን አልሙኒየም ብራስ የሚላለ ብራስ ኦር ብሮንዝ 19 ሲባዛ 10⁻⁻6 ፐር ዲግሪ ሴልሺየስ ነው። ይሄን ዳታ እንወስዳለን ማለት ነው።
ስለዚህ ገጽፋለሁ ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን ኦፍ ብራስ 19 ሲባዛ 10 ሬዝ -6 ፐር ዲግሪ ሴልሺየስ ዲግሪ ሴልሺየስ ዘ ፓወር ኦፍ -1 ማለት ነው። ወይንም አንዳንዴ ደግሞ በፓወርስ ኦፍ ስታንዳርድ በሆነ ሳይንቲፊክ ኖቴሽን ሲቀመጥ ምን ይሆናል መሰላችሁ? በነጥብ 1.9 ተብሎ ይጻፋል። 1.9 ሲባዛ ይችን 1 ነጥብ አስገባው ማለት እዚህ ጋር ፕላስ እጨምራለሁ። ሌፍት 1 ፖይንት ሽፍት ካረኩ እዚህ ጋር ፕላስ 1 10 ሬዝ -5 ይሆናል ማለት ነው። ኦኬ ይሄን ተመሳሳይ ሐሳብ ነው። ይችን ነጥብ እዚህ ጋር ደመርኩት ማለት -6 ይሆናል ማለት ነው። ኦኬ ሶ ግን ይሄ ስታንዳርዳይዝ ሲሆን ስታንዳርዳይዝድ የሆነ ሳይንቲፊክ ኖቴሽን አንድ ዳታ ሲቀመጥ ሁሌም ከነጥብ በፊት ያለው ቁጥር ከ1 እስከ 9 ድረስ ያለው መሆን አለባቸው። ኦኬ ለምሳሌ 1 ነጥብ 2 ነጥብ 3 ነጥብ እያለ 0 ነጥብ አንችልም ወይንም 10 ነጥብ አንችልም። ኦኬ ሶ ይቺ ነጥብ ለምሳሌ 1020 10 ሬዝ -10 ቢሆን ይህንን በስታንዳርድ ፎርም አስቀምጡ ቢባል እዚህ ጋር ዴሲማል ፖይንት ተመጣጣ 1 2 3 ነጥቧን እዚህ ጋር አምጥቼ 1.020 ስንት ነው ሽፍት ያደረጉት 1 2 3 አይደል? ስለዚህ 3 ምን አደርጋለሁ እደምራለሁ ፓወሩ ላይ 1.020 10 ሬዝ -10 + 3 7 ይሆናል -7 ይሆናል ማለት ነው። ይሄ እና ይሄ ተመሳሳይ ቁጥር ነው። ይሄ ግን ስታንዳርድ በሆነ ሳይንቲፊክ ኖቴሽን ይቀመጣል። ሶ ብዙ ጊዜ ቁጥሮች ጀስት 19 የሚለው እዛ ጋር ዳታ ወስደናል። ግን ሰምታይምስ አብዛኛው ጊቪናችን የሚሰጠን 1 ነጥብ ምናምን በሚል ዳታ ነው። 1.9 10 ሬዝ -5 ተብሎ ይጻፋል ፐር ዲግሪ ሴልሺየስ። ኦኬ ዲግሪ ሴልሺየስ ዘ ፓወር ኦፍ -1 ወይንም ደግሞ 1/, ዲግሪ ሴልሺየስ ብለን እናስቀምጣለን። ይሄ በስታንዳርድ ፎርም ነው የተቀመጠው። ስለዚህ ጋር ኮኤፊሺየንት ኦፍ ኤሪያል ኤክስፓንሽን በሁለት ማባዛት እንችላለን ማለት ነው። ኤሪያን ለማድረግ አልፋን በሁለት ስናባዘው ኮኤፊሺየንት ኦፍ ኤሪያል ኤክስፓንሽን ይሆናል ማለት ነው። ስለዚህ 2 ሲባዛ ማንን ይሄን ቁጥር 1.9 10 ዘ ፓወር ኦፍ -5 ፐር ዲግሪ ሴልሺየስ ሶ 1.9 ሲባዛ በሁለት ይመጣል የሚመጣው 3.8 ማለት ነው። ኦኬ ሶ እዚህ ጋር ሁለቱ ስናባዘው 2 ሲባዛ በ1.9 3.8 ታይም 10 ሬዝ -5 ፐር ዲግሪ ሴልሺየስ ወይም ፐር ከልቪን ማስቀመጥ እንችላለን። ኦኬ ሶ ይሄንን ካገኘን በኋላ አሁን ወደ ካልኩሌሽኖች እንገባለን ማለት ነው። ምንድነው የተጠየቃችሁት? ፋይናል ኤሪያ ነው ሪኳየርድ ፋይናል ኤሪያ ኩል ከሆነ በኋላ ከቀዘቀዘ በኋላ ከላይ ያለው ሰርኩላር የሆነ ብራስ ፕሌት ከብራስ የተሰራ ፕሌት ወደ ውስጥ ለመግባት ምን ያህል ኤሪያ ያለው ነው። ሶ ሲቀዘቅዝ የነበረው ኤሪያ ምን መሆን አለበት? ሪዲዩስ መሆን አለበት አይደል? ሪዲዩስድ ሲሆን ነው ጀስት በቀላሉ ወደ ውስጥ የሚገባው ማለት ነው። ቱ ፑት ዲስ ፕሌት ኢንሳይድ ዘ ሲሊንደር ይላል። ሲሊንደር ውስጥ ለማስገባት ምን ያህል ሰርፌስ ኤሪያ ያስፈልገዋል ነው። ጀስት ሲቀዘቅዝ ያለውን ሰርፌስ ኤሪያ ከዚህ ማነስ አለበት አይደል? አሁን አላስገባው ጀስት በዛ መልኩ እንትላለን። ሶ ሶሉሽን እንበልና ወደ ካልኩሌሽናችን እንገባለን። በየትኛው ፎርሙላ ነው ማስላት ያለብን ብለን ስናይ ፋይናል ኤሪያ ኢዝ ኢኳል ቱ ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን ወይንም ደግሞ ጀስት ፋይናል ኤሪያ ኦሪጂናል ኤሪያ ብራኬት 1 ፕላስ ኮኤፊሺየንት ኦፍ ኤሪያል ኤክስፓንሽን ሲባዛ ቼንጅ ኢን ቴምፕሬቸር። በቃ ይሄን ፎርሙላ ነው የምንጠቀመው ማለት ነው። ኦሪጂናል ኤሪያ ልችን አለ 1 ሲደመር ኮኤፊሺየንት ኦፍ ኤሪያል ኤክስፓንሽን ይሄ ቁጥር አለ። ቴምፕሬቸር ቼንጅ ደግሞ እዚህ ጋር ማስላት እንችላለን። ቼንጅ ኢን ቴምፕሬቸር ማለት ከፋይናል ቴምፕሬቸር ማንን መቀነስ ነው? ኢኒሻል መቀነስ ነው። ፋይናል ቴምፕሬቸራችን እንደምታዩት ስለቀዘቀዘ ይሄ ብራስ ፕሌቱ 0 ዲግሪ ሴልሺየስ ነው ሙቀቱ የሚያሳየው። መጀመሪያ ላይ ግን ከፍተኛ ሙቀት ነበረው። ኢኒሻል ቴምፕሬቸር ኦፍ ብራስ 100 ዲግሪ ሴልሺየስ ነው። ስለዚህ 0 ሲቀነስ 100 ኔጌቲቭ 100 ይሆናል ማለት ነው። ኦኬ ያ ማለት ኔጌቲቭ ሳይን የሚያመለክተው ጀስት ቴምፕሬቸሩ ሪዲዩስድ እንደሆነ እንደቀነሰ ያሳያል። ሶ እነዚህ ዳታዎች በሙሉ አሉ። ከዚህ በኋላ ማቴማቲክሱ ነው የሚቀጥለው ማለት ነው። ኦኬ ሶ እያንዳንዱ ነገር አለን። ኤሪያ ኦሪጂናል እዚህ ጋር አለኝ። ኮኤፊሺየንት ኦፍ ኤሪያል ኤክስፓንሽን እዚህ ጋር አለኝ። እንዲሁም ቼንጅ ኦፍ ቴምፕሬቸር አለኝ። እነዚህ ሶስቱን ተጠቅሜ በቀላሉ ካልኩሌት ማድረግ እችላለሁ ማለት ነው። ሶ ዳታዎችን ካስገባ በኋላ ጀስት ኮኤፊሺየንት ኦፍ ኤሪያል ኤክስፓንሽን አስገብቻለሁ። ኦሪጂናል ኤሪያ በሴንቲሜትር ስኩዌር አስገብቻለሁ። ወደፊት ግን በሜትር ስኩዌር ካስፈለገ መለወጥ እንችላለን። ሶ ካሬውን በሴንቲሜትር ስኩዌር ብናስቀምጠው ምንም ማለት አይደለም። ነገር ግን
ስታንዳርድ ሆነ ዩኒቱ ኤስአይ ዩኒቱ ሜትር ስኩዌር ስለሆነ ማስቀመጥ ይችላል። ስለዚህ ኔጌቲቭ 100 ቼንጅ ኦፍ ቴምፕሬቸር አለ። ሶ የሚጣፋው ዩኒት ዲግሪ ሴልሺየስ ፐር ዲግሪ ሴልሺየስ እናጥፍ ይችላል። ዘ ኦንሊ ዩኒት የሚኖረው ሴንቲሜትር ስኩዌር ይሆናል ማለት ነው። ሶ ሳባዛ ምንድነው የሚሆነው ብዬ ሳስብ ፋይናል ኤሪያ ኢዝ ኢኳል ቱ 3850 ሴንቲሜትር ስኩዌር ኢን ብራኬት 1 ፕላስ ይሄ ኔጌቲቭ 100 ሲባዛ በ3.8 ስንት ነው የሚሆነው? ኔጌቲቭ 100 ሲባዛ በ3 ነጥብ ኔጌቲቭ 3.10 380 ይመጣ ማለት ነው። ኦኬ ሲባዛ 10 ሬዝ ማይነስ 5 የግልጽ ካልሆነላችሁ 100 ሲባዛ በ3.8 ስንት ነው የሚመጣው? ሶ 3.8 ሲባዛ በ100 ውስጥ ታደርጉት 380 ይመጣ ማለት ነው ቁጥሩ። ከዛ ፓወርስ ኦፍ 10 ኔትሽን አለ 10 ሬዝ ማይነስ 5 ማለት ነው። ሶ ተማሪዎች በደንብ መጠንቀቅ ያለባችሁ ይሄን ነገር ከአንድ ሲቀነስ 380 10 ሬዝ ማይነስ 5 ማለት ነው የሚለውን በደንብ መጠንቀቅ አለባችሁ። ሉክ ለምሳሌ እዚህ ጋር ማድረግ ያለብኝ ምንድነው የማቴማቲክስ ኮንሰፕት ነው የምጠቀመው። ይሄ ለምሳሌ 380 ሲባዛ ወደ ፍራክሽን መለወጥ አለብኝ። ሰው ወደ ፍራክሽን ስትለውጡት ይሄ ቁጥር ሲጻፍ እንዴት ነው የምጽፈው? 380 10 ሬዝ ማይነስ 5 የሚለው እዚህ ጋር ለምሳሌ ፕላስ 5 ጨመርኩለት 0 እንዲመጣ ማለት ነው። ፕላስ 5 አረኩ ማለት እቺ ነጥብ ከዚህች ነጥቧን ዴሲማል ፖይንቷን ይዤ ወደ ሌፍት 5 ዲጂት እቆጥራለሁ ማለት ነው። 1 2 3 እቀጥላለሁ 0 ጨምራለሁ 1 2 3 4 1 2 3 4 5 በቃ ስለዚህ 0.0038 ያ ማለት 10 ዘ ፓወር ኦፍ ማይነስ 5 ፕላስ 5 0 ይመጣል። 10 ዘ ፓወር ኦፍ 0 ማለት በማትስ ህግ መሰረት 1 ነው አይደለ? ሶ 10 ዘ ፓወር ኦፍ 0 ማለት 1 ማለት 1 ሲባዛ ይሄ ቁጥር 0.00380 ማለት ነው። ኦኬ ሶ ይሄ ቁጥር ማለት ሲተነተን 0.0000380 ማለት ነው። ኦኬ ዘን አሁን ከዚህ በኋላ ነው ወደ ይሄንን ፓወርስ ኦፍ 10 ኔትሽን ወደ ፍራክሽን ከለወጥኩ በኋላ ነው መቀነስ ያለባቸው እንጂ ቀጥታ አንድ ሲቀነሱ 880 እንዳታደርጉ። ኦኬ ሶ ያ ማለት እስኪ እንለውጠው ወደዛው መለወጥ ትችላላችሁ። ለምሳሌ ይሄን ዴሲማል ፖይንት እዚህ ጋር ላምጣው ላስወጣው 1 2 3 4 5 ነው ወደ ሌፍት ያመጣሁት። እዚህ ጋር ቁጥር አለ 380 የሚል አለ ሲባዛ ስንት ቆጠርኩ? 1 2 3 4 5 10 ዘ ፓወር ኦፍ ፖዚቲቭ ኔጌቲቭ 5 ቱ ዘ ራይት ከሆነ ኔጌቲቭ ቱ ዘ ሌፍት ከሆነ ደግሞ ፕላስ ነው የጨመርኩት እንዳያችሁት ማለት ነው። ስለዚህ ይሄ ወደዚህ ሲለወጥ ራሱ ነው ማለት ነው። በዚህ መሰረት ይሄን ቁጥር ምን ብዬ መጻፍ አለብኝ? 0.00380 ብዬ ጽፋለሁ ማለት ነው። ኦኬ አሁን ነው መቀነስ የምትችሉት። ከአንድ የምትቀንሱት ይሄን ቁጥር አሁን ነው። ኦኬ ወደ ፍራክሽን ከለወጣችሁ በኋላ ካልሆነ ግን አንድ ሲቀነስ 380 10 ሬዝ ማይነስ 5 በቀጥታ መቀነስ አይቻልም። ኦኬ ሶ ይሄንን ካስቀመጣችሁ በኋላ አንድ ሲቀነስ 0.00380 ስታቀናንሱ ይመጣል። ሁለቱን 0.9962 ይመጣል። ሲባዛ በስንት እናባዛለን? ኦሪጂናል ኤሪያውን 3850 አይደለ? 3850 ሴንቲሜትር ስኩዌር። ሶ አሁን ያለው ኤሪያ ፋይናል ኤሪያው ስንት ሆነ ማለት ነው? 3835.37 ማለት ነው። ስለዚህ ፋይናል ኤሪያችን 3835.37 ሴንቲሜትር ስኩዌር መጣ ማለት ነው። ይህ ማለት ከኦሪጂናል ኤሪያው ጋር ኮምፔር ስናደርገው ምን ሆናል? ይህ 3850 ነበረ የብራስ ፕሌቱ ኤሪያ። ነገር ግን አሁን ፋይናሊ ሲቀዘቅዝ ኩል ሲሆን ከ100 ዲግሪ ሴልሺየስ ቴምፕሬቸር ወደ 0 ሪዲዩስ ሲሆን የቴምፕሬቸር መጠኑ ብራስ ፕሌቱ ያለው ሰርፌስ ኤሪያ ምን ሆናል? ቀንሷል ማለት ነው። ስለዚህ in order for the plate to pass into the cylinder, either the side of its surface area should be reduced to below 3835.37 centimeter square. ያ ማለት ነው ይህ ብራስ ፕሌቱ ፓስ ኢንቱ ዘ ሲሊንደር ወደ ሲሊንደሩ ለመግባት either the side of its surface area should be reduced below 3835.75 ሴንቲሜትር ስኩዌር መሆን አለበት ነው። ይሄ የዚህ የሰርፌስ ኤሪያ መጠንና ከዛ በታች ከሆነ ጀስት
ይሄ ብራስ ፕሌቱ ወዴት ይገባል ወደ ሲሊንደሩ ወደ ውስጥ ኢንሳይድ ኤ ሲሊንደር ፓስ ማድረግ ይችላል ማለት ነው ኦኬ ሶ ያ ሐሳብ ምንድነው ጀስት መጀመሪያ ላይ ያለው የብራስ ፕሌት ኢኒሻል ኤሪያው ስንት ነበረ 3850 ሴንቲሜትር ስኩዌር ነው ይሄ ማለት ቴምፕሬቸሩ ኢኒሻሉ 100 ዲግሪ ሴልሺየስ ስለዚህ እዚህ ሲሊንደር ውስጥ ምን ማሆን አልቻለም ወደ ውስጥ መግባት አልቻለም ምክንያቱም ኤክስፓንድ ስላደረገ ሶ ሰርከምስታንሱ እዚህ ጋር ሰርከምፈረንሱ እዚህ ጋር ጫፍ ያለው አጠቃላይ ስናየው ሰርኩላር ሼፕ ነው ያለው የሲሊንደር ደግሞ ኦቨርቶፕ እና ቦተም ላይ ያለው ሰርፌስ ኤሪያ የምታዩት ጀስት ቤዙ ሰርኩላር የሆነ ቤዝ ኤሪያ ነው ያለው ሰርኩላር ሼፕ ነው ያለው ሶ ይሄ ሲሊንደር ጀስት ኦን ዘ ቦተም ማስገባት ነው የተፈለገው ሶ ምን ማድረግ ነው ያስፈልገው ያለው ቴምፕሬቸር ማቀዝቀዝ ሶ ኢኒሻል ቴምፕሬቸር የብራስ ፕሌቱን ስናቀዘቅዘው just reduced to 3835.37 centimeter square ሆነ ሶ ይሄና ከዛ በታች ያለውን የቴምፕሬቸር መጠን ባቀዘቀዝነው ቁጥር የተወሰነ መጠን ምን እየሆነ ነው የሚሄደው ኤሪያው እየቀነሰ ነው የሚመጣው ስለዚህ ወደ ውስጥ ምን ማድረግ ይችላል ማለት ነው መግባት ይችላል ማለት ነው ሶ መልሳችንን በዚህ መልኩ ካስቀመጠን በትክክል መልሰናል ማለት ነው ለዛሬ ይበቃናል በሚቀጥለው ሌሰናችን ደግሞ ስለ ቮሊዩም ኤክስፓንሽን እናያለን ማለት ነው እስከዛው ድረስ እስከምንገናኝ ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላልተማረ ሰው ግን